rock steady, so now it's the time we do. ከኢትዮጵያ ብሔራዊ መረጃ ደህንነት አገልግሎትና ከኢትዮጵያ ፌደራል ፖሊስ ኮሚሽን ጋር ግብረ ኃይል የተሰጠ መግለጫ ሀገራችን ኢትዮጵያ ደህንነትን ታሪክ ለማድረግ የተያዘችው ጎዳና ስኬት እንኳን ወዳጆቿ ጠላቶቿ የማይክዱበት ደረጃ ላይ መድረሱ ይታወቃል። ይህን የተያዝነውን ወደ ሌለሽ የልማት ጉዞ ለማደናቀፍ ወዲህ ወዲያ የሚሯሯጡ የውስጥና የውጭ ኃይሎች መኖራቸው የአደባባይ ሚስጥር ነው። በተለይም ለሻቢያ ሎሌ በመሆን የኢትዮጵያን ገጽታ ጥላሸት ለመቀባት አዘውትረው ደፋ ቀና የሚሉ እንክርዳዶች በተለያዩ የውጭ ሀገራቶች ይገኛሉ። ሰሞኑን በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተከሰተው አስነዋሪ ድርጊትም የዚህ ተስፋ የቆረጠ እንቅስቃሴ አካል ነው። አገራችን ከአሁን በፊት የተቃጡባትን ወረራዎች አሳፍራ መመለሷ ታሪክ ሁሌ የሚዘክረው ተግባራችን ነው። ዛሬም እንደ ጥንቱ የኢትዮጵያ ሉዓላዊ ግዛቶች በሆኑት በኤምባሲዎቻችን የተለመደውን አይደፈሪነት ለማስከበር መንግስታችን ቆርጦ ተነስቷል። በመሆኑም በርከት ያሉ የኢትዮጵያ ፌደራል ፖሊስ ልዩ ኃይል አባላት በሳጅን ዘመድኩን መሪነት ሰሞኑን ወደ ዋሽንግተን ዲሲ ይዘምታሉ። ለዘማቾቹ የሚሆን ስንቅ በሶና ዳቦ ቆሎም በየቀበሌው በሚገኙ አነስተኛና ጥቃቅን ተቋማት እየተዘጋጀ ነው። በዲሲ የምትገኝ ጽንፈኛ ዲያስፖራ ሆይ ወዮልሽ! የሚመጣው ኃይል እንዳሁን ቀደሙ ወደ ሰማይ የሚተኩስ እንዳይመስልሽ። ምርጫ 97ን አስታውሺ። የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎትና የኢትዮጵያ ፌደራል ፖሊስ ኮሚሽን ጋር ግብረ ኃይል ዛሬ ወያኔ ኤምባሲ ወረራ ይደረግበታል። ይሄ በኢትዮጵያ ስም ያለው የወያኔ ኤምባሲ ነው። ወረራው ሊጀመር ነው። ወደ ዋናው ዜና ከመሸጋገራችን በፊት በዋሽንግተን ዲሲ የኢትዮጵያ ኤምባሲ ውስጥ በፋሮቹና ገገሞቹ መካከል ስለተከሰተው ግጭት አንጋፋው ዲጄ ጡጦ አንድ አጭር ነጠላ ልኮልናል። ተጋበዛችኋ። ይሄ የወያኔ ኤምባሲ ነው፣ የኢትዮጵያ ኤምባሲ አይደለም። የዋሽንግተን ዲሲ አንዱ ዳያስፖራ ጓደኞቹን ይዞ ኤምባሲ ሄደና መፈክር ባንዲራ ሞባይሉን ደግኖ አምባሳደር ይውጣ ቢላቸው ተብቶ ሰውዬው ወጣና እንዳትበላሻለው ሰውዬው በሽጉጡ ሰውዬው ሊገለኝ ነው ሰውዬው በሽጉጡ ሰውዬው ሊገለኝ ነው ግርማን ጥራውና እናግረው ሰውዬው በሽጉጡ ሰውዬው ሊገለኝ ነው ሰውዬው በሽጉጡ ሰውዬው ሊገለኝ ነው አትለኝም በሽጉጡ ሰውዬው ሊገለኝ ነው ሰውዬው ሽማልስ ግርማን ጥራው ግብግብ አልፎ ጥይት ተተኩሱ ፖሊስ አምቡላንሱም ዜና አቅራቢ ደርሶ ሰውዬውን ጋማ ሽጉጡም ተቀማ ተላከ ወደ ቤት ማንም ሰው ሳይሰማ የምሽት ዜና ላይ ቲቪውን ስለኩስ አየሁት ያንን ልጅ ካሜራ ፊት ለፊት ምን እያለ ሰውዬው በሽጉጡ ሰውዬው ሊገለኝ ነው 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 እንዴ ሰውዬው በሽጉጡ ሰውዬው ሊገለኝ ነው ይሄ የምታዩት የሾቆ አዲሱ ማስኬና ጓንቴ እንዳይገርማችሁ ቆንጆዎቹ ቀልድ አያቁም። ጤና ይስጥልኝ ተመልካቾቻችን የለቱን ይፎገራ ዜና ይዘንላችሁ ቀርበናል። ያስኮ ብርጭቆ ፋብሪካ አካባቢ ነዋሪ ፀሐይ ፍቅር አዲስ የልጅነት አብሮ አደጉና ቃቃ መጫወት ከጀመሩ ጊዜ አንስቶ በፍቅር የሚያመልካት በ2005 ደግሞ ወደ አንድ ወር ገደማ ኦን ኤንድ ኦፍ ገርልፍሬንዱ የነበረችው እቁቤ ደረሰኝ አዲሱን ቦይፍሬንዷን በጋብቻ መረብ ያጠመደችበት ቀን በተከበረበት ቅዳሜ ነሐሴ 27 ከሰዓት በኋላ ፀሐይ ያለምንም ልብስም ሆነ ግብዣ በዚህ የደመቀ የሰርግ ድግሷ ላይ እርቃኑ ብቻ የመገኘቱ ዜና እንደምታዩት ከነፎቶው ደርሶናል። ከአካባቢያን ምስክሮች እንደተረዳነው ሐዘንና ረብሻ ፊቱ ላይ በግልጽ ይነበብበት የነበረው ፀሐዬ
እቁቤና አዲሱ ኢንቨስተሯ ባሏ እየተጓዙ የነበሩበትን ነጭ ሊመዚን ለማስቆም ሲሞክር እቁቤ ማንነቱን ረስታ በታኮ ጫማ ግንባሩ ለተፈረከሰው ከመኪናዋ ስትወጣ ፀሐዬ በዚህ ዘፈን ከዚህ በኋላ የሆነው በደንብ ለማረጋገጥ ባንችልም ከአንድ ሹላፍ አይነ ምስክር እንደሰማ ነው የኢንቨስተሩ ሚዜዎች ፀሐዬን አሳሩን አብልተው በአሁኑ ሰዓት አማኑኤል ሆስፒታል ያገገመ መሆኑ ነው። ወደ ስፖርት አዘል ዜና ስንሸጋገር በየዓመቱ በዚህ ወር የሚካሄደውና ከተለያዩ የኢትዮጵያ ከተሞች የተወጣጡ ምርጥ ተጫዋቾች የሚሳተፉበት ሜጀር ሊግ ጆተኒ ቶርናመንት ዛሬ ከሰዓት በኋላ ሆለታ ወረዳ ውስጥ ተካሂዶ ተጠናቋል። በዚህ የሙሉቀን ቶርናመንት ላይ ብዙ ፍክክር ቢታይም ያለፈውን ዓመት ባለዋንጫ ዋሲሁን መሳይንን የመጨረሻ ግጥሚያ ላይ 4-1 የገለበው የዘንድሮ ቻምፒየን የስታዲየሙ ሚኪ ገንተሬው ከቦታው ተገኝቶ ዝርዝር የላከልን የስፖርት አናሊስታችን እንዳለ የቆመላቸው ዘገባ መሰረት ገንትሬው በጣም የተረጋጋና በራስ የመተማመን መንፈስ ይታይበት ነበር። ለዚህም 2 ጎሎች ካስገባ በኋላ ቀሪውን ጨዋታ በረኛ ገልብጦ መጫወቱ በቂ ምስክሩ ነው። ከቶርናመንቱ ታዳሚዎች አብዛኞቹ ዋሲሁንን ዘንድሮ ምን ነካው ሲሉ የተቀሩት ደግሞ ዋሲሁን ፌርሞ የሚል ቅጽል ስም አውጥተውለታል። ይሄ ጆተኒና ፕሌይስቴሽን መጫወት ሁለተኛ ተፈጥሮ የሆነው ሚኪ ገንትሬው የዚህ ዓመት ቶርናመንት አሸናፊ በመሆኑ ሉሳካ ለሚካሄደው ለቀጣዩ የአፍሪካ ኔሽንስ ጆተኒ ካፕ ላይ አገራችንን ወክሎ ለግጥሚያ ያቀርባል። ይቅናሽ። ተመልካቾቻችን ከተወሰኑ ወራት በፊት በተለያዩ ዓለም አቀፍ ሚዲያዎች የተዘገበ አንድ የሳይንስ አርቲክል አንብበን ነበር። ቀጥተኛ ዘገባው ከመሬት ጠረፍ 3200 ሜትር እንጦጦ ተራራ ላይ የኢትዮጵያ ስፔስ ኤንድ ሳይንስ ሶሳይቲ 2 ዘመናዊ ቴሌስኮፖችን መገንባታቸው ሲሆን ቴሌስኮፖቹ በግዝፈት ከምስራቅ አፍሪካ አንደኛ የስፔስ መቃኛ ከመሆናቸው ባሻገር በዓለም አቀፍ ደረጃ ለሚካሄደው የስፔስ ምርምርና ጥናት ያላሰለሰ አስተዋጽኦ እንደሚያበረክቱ ነው። ለኛ አይደለም ኢትዮጵያ ሀገራችን ውስጥ ሆኖልን የትም ይሁን የት በሳይንስ የተደገፈ የሰው ልጅ ምርምርና ጥናት እድገትን ዜና በሰማን ቁጥር በጣም ነው የምንደሰተው። ለዚህ ሴግመንት ግን ህልም እንደፈቺው ነው እንደሚባለው ዜና መንዳቀራቢው ድርጅት ሊለያይ ይችላል በማለት የምናቀርብላችሁ ይሄን ስትሬት ፎርወርድ የሆነ ኒውስ አርቲክል ከሁለት የተለያዩ አንጻሮች በአንድ በኩል የኢትዮጵያን ቴሌቪዥን ኢቲቪ እናም በሌላ በኩል ደግሞ የኤርትራ ኒውስ ይቅርታ የኢሳት ቲቪ አቅራቢዎች ይሄን ዜና እንዴት አድርገው ይዘግቡታል የሚል አንድ አጭር ስኬች ነው። በመጀመሪያም ኢቲቪ የታላቁ መሪያችን ራዕይ በመመርኮዝ የኢትዮጵያ ጠረፍና ሳይንስ ማህበር በበጎ አድራጊው ዶክተር ኢንጂነር ሼክ ሁሴን አላሙዲን የ3.4 ሚሊዮን ዶላር እርዳታ የተገነቡ 2 ዘመናዊ ቴሌስኮፖች ዛሬ እንጦጦ ተራራ ላይ ተመርቀው ለሥራ ክፍት ሆነዋል። በምርቃት ስነ ስርዓቱ ላይ የመክፈቻ ንግግር ያቀረቡት የሶሳይቲው ሊቀመንበር አቶ ሰለሞን በላይ እንደገለጹት ቴሌስኮፖቹ በአፍሪካ አንደኛ ከአሜሪካው ናሳ ስፔስ ስቴሽን ቀጥሎ ደግሞ በዓለም ሁለተኛ ሲሆኑ በቅርቡ የማርስ ጠረፍ ላይ ጽንፈኛ ዳያስፖራዎች ይገኛሉ የሚለውን ጥያቄ ለመመለስ ዝግጅታዊ ጥናት አድርገው ጨርሰዋል። አስከትለውም በሚቀጥሉት 3 ዓመታት ለሀገራችንም ሆነ ለሀገራችን የመጀመሪያ የሆነ የስፔስ አውቶቡስ ወደ ሰማይ ቤት የሚወነጨፍበትን የጥናት መርሃ ግብር ለማጥናት ጊዜያዊ የጥናት ኮሚቴ ለመመስረት የተጠና መሆኑን ገልጸዋል። በጥናቱ መርሃ ግብር መሰረት የኢፌድሪ አስትሮናቶችን ከጨረቃ ጀርባ ወደ ምትገኘው ፕላኔት ሳተርን ድረስ ተወንጭፈው በፕላኔቷ የቀለበት መንገድ ላይ መጠነኛ የሰላምና የደህንነት ጥበቃ ማካሄድ እንደሚያስችላቸው ዝርዝሩ ከኢትዮጵያን ቴሌቪዥንና ራዲዮ ድርጅት ደርሶናል። ተመልካቾቻችን ይቅርታችሁን እንጠይቃለን። ምክንያቱም የኢሳት ቴሌቪዥኑ ዘገባ ገና ተቀርቶ አላለቀም። ነገር ግን እድላችሁ ሆኖ በቅርቡ በአማርኛ ቋንቋ ዜና ማሰራጨት ከጀመረው ኦሮሚያ ሚዲያ ኔትወርክ OMN በዚሁ አርዕስት ዙሪያ ያቀረቡት ዜና ደርሶናል። እንሆ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ በኦሮሚያ ሚዲያ ኔትወርክ የሚቀርብላችሁ የአማርኛ ቋንቋ ዝግጅት ነው። የዛሬውን ዝግጅት የሳምንቱን አበይት ዜናዎች በማሰማት እንጀምራለን። ከዜናዎቹ ጋር አብዲ ፊቴ ነኝ። የኢትዮጵያ ስፔስ ሳይንስ ማህበር 2 ታላላቅ ኦፕቲካል ቴሌስኮፖችን ያካተተ ኦብሰርቫቶሪ ሊገነባ መሆኑ ተገለጸ። ሁለቱም ቴሌስኮፖችን በውስጡ የሚያርፈው ሲልቨር ዶም በቅርቡ በኦሮሚያ ልዩ ዞን መሬት በመዝረፍ እንጦጦ አካባቢ መተከሉን የደረሰን ዘገባ ያመለክታል።
ይህ የስፔስ ሳይንስ ማህበር የሚመራው በኦሮሞ ተወላጅ በሆኑት ኦቦ ቱሉ በሻ መሆኑ ቢነገርም የኦሮሞን መሬት በመዝረፍ ስፔስ ላይ የሚደረግ ምርምር ሊሳካ እንደማይችል ታዋቂው የፖለቲካ ተንታኝ ኦቦ ጀዋር መሐመድ ከኦሮሚያ ሚዲያ ኔትወርክ ጋር ባደረጉት ሰፋ ያለ ቃለ ምልልስ ገልጸዋል። አሁን ደግሞ አምስተርዳም ከሚገኘው የኢሳት ቴሌቪዥን ስቱዲዮ ትኩሱ ዜና ደርሶናል። እንደገና እንሆ ላለፉት 23 ዓመታት ከደሃው የኢትዮጵያ ሕዝብ ግሮሮ በመመንተፍ ሀብቱን ባካበተው አልአሙዲ ድጋፍ በታሪካዊው የሚኒሊክ እንጦጦ ተራራ ላይ መተኪያ የሌላቸውን ባህር ዛፎችን በማጨድ ለወያኔ አባላት ልጆች መጫወቻ ብቻ የሚውል ቴሌስኮፖች ግንባታ ይሄ ሰውዬ በጣም ያስፈራል። የተረዘረዘውና የተጨቆነው ደሃ የኢትዮጵያ ሕዝብ ላይ እንደማዋል 3.4 ሚሊዮን ዶላር ፈሶ እነዚህ ቴሌስኮፖች ሲገነቡ ከተፈናቀሉት የአካባቢ ነዋሪዎች መካከል አንድ ማንነቱ መግለጽ ያልፈለገ አይነ ምስክር ከዋሽንግተን ዲሲ ስቱዲዮአችን ጀርባ በስልክ እንደነገረን አራ ጫፈጫፉን ገደሉን በፌደራል ተከበናል ሊገሉን ነው በጨረረረ ቴሌስኮፑ ጉድ ሰራን አንድረስልን ገደሉን ፌደራሎች መናገሩን ላልቻለም ተከበናል መላወስ የለም መሄድ የለ ገደሉን ዝጋው ወደ ማስታወቂያ Mommy, what are we having for breakfast? ፍርፍር Not again. I don't like injera. ክፍታፍ አርፈ ብላ የቀኑብሽ እንጀራ እኮ ነው። Kanubish? Of course ቀኑብሽ በአመሬ የእንጀራ ጋጋሪና ከፋፋይ ድርጅት ለዘመናት የዋሽንግተን ዲሲና አካባቢዋን የእንጀራ አምሮትና ፍላጎት ሲያሟላ የነበረና ያለ ወደር ቢስ ለስላሳ እንጀራ ዋጋችን ተመጣጣኝ ምርታችን ሀገራችንን አስመስጋኝ Of course የማያቀር የማይቆዝር ሆድ የሚነፋ የማይሻገር አንጀት የማይቆረቆር እንዳገባቡም ማወጣጡም ለስላሳ የሆነ ማኛ እንጀራ የሚገኘው እኛ ዘንድ ብቻ ነው። አዎ አስማታዊው አብሲታችን እርሾና ሊጣችን በአሜሪካ መንግስት ፉድ ኤንድ ድረግ አድሚኒስትሬሽን የወጥ አዋርድ የተሸለመ ነው። በኬሚስትሪና ፊዚክስ እንዲሁም በማቴማቲክስ የተቀመመው እንጀራችን ረሃብን ብቻ አይደለም በሽታን የሚዋጉ ንጥረ ነገሮችም ይገኙበታል። ቫይታሚን A, B, C, D እስከ HIJKLN፣ አስፕሪን፣ ፓናዶል፣ ፓራሲታሞል፣ ቢራ፣ ገም አረቢያ፣ ፔሪየር ጂንጀር ኤል፣ ሞኖሶዲየም ግሉታሜት፣ ማልቶዴክስትሬት፣ ፍርኖ ዱቄትና ቸኮሌት የመሳሰሉበትም ይገኙበታል። የሚቀጥለው ጊዜ እርሶም ሆነ ቤተሰቡ እንጀራ ሲያምሮ But I don't like injera. ምርጫውን የቀኑብሽ ፋሚሊን ያርጉ። ቀኑብሽ ፋሚሊ የእንጀራ ጋጋሪና ከፋፋይ ድርጅት። ስኳር፣ ደም ብዛት፣ ደረቅ አፍ፣ የቁም ቅዠትና የሆድ ድርቀት አመጣብን የምትሉ እኛን አይመለከተንም። ትዝታ በፖስታ ልኬልሃለሁ መልሱም በቶሎ ሰው ሁሉ ታዝቦሻል። ይቺን የደብዳቤ ሴግመንት ካደረግን ዋው ስንት ጊዜ ክረምቱ አልፎ ይሄው 2007 ላይ ዳራው ብለናል እና ምን አዲስ ጋስ ጩኸት የተሰማ ፋይናሊ አብሮ አደጉን የከንፈር ወዳጁንና ዋና አለቃ የሆነችውን ቆንጂት ልጅ በደመቀ ሰርግ አግኝቷል። እንግዲህ ቀሪ ህይወቱን ልኩን ያስገባችለት ይኖራል ማለት ነው። Congratulations bro. ፕሮግራማችንን በተመለከተ ግን ከናንተ ብዙ ፍቅር ተቀብለናል። እኛ መልሰን ውድድ አድርገን ኢኮ ቮካሊ ይበላችሁ። በተጨማሪም አሁን ለምንኖርበት 21ኛው ክፍለ ዘመን የሚመጥን ለሁሉም ክፍት የሆነ የኛንም ጨምሮ ማንኛውም አይነት ንግግርና ውይይት እንዲካሄድ ላስቻለን ethioTube.net ምስጋናችን የላቀ ነው። እድሜ ለኢትዮቱብ ይሄውኛም የኦፕን ሚዲያ ወግ ደረሰን። ኦኬ ወደ ደብዳቤያችሁ ከመዝለቃችን በፊት ግን ኤፒሶድ 14 ላይ በሰፊው ከቨር ያደረግናቸው የዞን 9 ጦማሪያን ለ3 ወራት ሳይወነጀሉ እንዲሁ ሸቤው ሲጎሳቆሉ ከቆዩ በኋላ ፋይናሊ ሐምሌ 10 ላይ የጸረ ሽብር ባለው የኢትዮጵያ ጸረ አሸባሪ ፖሊስ
ሁቲ more like እነዚህ መጥረጊያዎች አይ ህልምና የቁም ቅዠት አንድ ሆኑ ማን አንተ በሲባጎ የተንጠለጠልከው በእናትህ ቀስ ብለህ ወረዳ ወራረድሽ አላማረኝም በኋላ ተሰብረ ካልጋ መውረድ እንኳን እንዳይከብድ ታዲያ እነዚህ መጥረጊያዎች ዞን 9 ላይ ለማቅረብ 3 ወር የፈጀባቸው ኦፊሻል ክስ ከኦኤልኤፍ እና ግንቦት 7 አሸባሪ ቡድኖች ጋር አብራችሁ ሰርታችኋል ዋው really ይሄ ሁሉ ጊዜ የፈጀባችሁ የኦኤልኤፍ እና ግንቦት 7ን ስም ለመጥራት ማን ለምን አንደኛው ነው አልሸባብ አይሲስ አይሰል ቦኮ ሃራም እና ኢቦላን አጨምሩበትም እንዴ ከከሰሳቸው አይቀር ከበድ አድርጉት እንጂ እኔ ደግሞ እነ ሚሚና ማሞ እንዳሉት የእንግሊዙን አርቲክል 19 ስጠብቅ ነበር The bilateral relation between Ethiopia and UK is very diverse, mutually beneficial, according to the ambassador. Trade and investment relationship has also been taking off. UK provides over £300 million sterling annually to Ethiopia in connection with development programs. The UK government is putting £45 million sterling into this area. Oh, ከእንግሊዝ ዛኑ ሳምንት ይሄን ያህል ገንዘብ እየተረከቡማ አርቲክል 19 ምናምን ማለት ይደብር ይሆናል ገባኝ Trade and investment relationship. ለኔ ከክሱ ዲቴል ትንሽ ለወጥ ያለብኝ ግን security in a box የሚባል የኮምፒውተር ሶፍትዌር ተጠቅማቸዋል የሚለው ነው well እንግዲህ እንደፈረደብን የዚህን ሶፍትዌር ዋነኛ ዲቨሎፐሮች የሚገኙበት ጀርመን ሀገር ድረስ ደውለን ለምን ሀገራችንን ዲስታብላይዝ ለማድረግ እንደሚሹ ጠይቀናቸው ነበር ሙሉ ዘገባውን ከፕሮግራሙ በኋላ እናቀርብላችኋለን እየቀጠልን በዚህ ጊዜ ውስጥ እስረኞችን ከሀገር ቤት ብቻ አይደለም ከውጭም ኢምፖርት ሲደረጉ አይተናል የግንቦት 7 ከባድ ባለስልጣን አንዳረጋቸው ጽጌ ወደ አስመራ ለመሄድ የመን ትራንዚት ላይ እንዳለ ተደርጓል አንዳርጋቸውን ብቻ አይደለም እሱም ባስገቡበት ቀን ማግስት እዛው ሀገራችን ውስጥ ተጨማሪ ጋዜጠኞችን ተቃዋሚዎችንና ምናምኖችንም አከለው ከርችመዋል ለማንኛውም ከዚሁ ሰፈር በደረሰን ወሬ መሰረት አንዳረጋቸዋለሁ ብሎ በዜሮ ማዕከላዊ የገባው ያንዳርጋቸውን ጠለፋ በማስከተል የግንቦት 7 ነፃ አውጪ ግንባር ከፍተኛ መሪ አባላት ጠቅላላ ሰራዊታቸውን 3 ወታደሮች ከሳዋ ማሰልጠኛ ተቋም አፈግፍገው ወደ ከረን ከተማ ሄደው እንዲመሸጉ ከዋሽንግተን ዲሲ ቆራጥ ትዕዛዝ አስተላልፈዋል እናንተን ገሎ አራርቆ መቅበር ነበር ወው አባው ገና እዚህ ጋር መስመር አለፍክ ስማ አራርቆ መውለድን እንጂ አሁን አራርቆ መቅበር ምን አመጣው ቦታ ማባከን አይሆንም ይሁን ቁሳቁስ ፊት ኤፒሶድ 13 ላይ የዛሬ 2 ዓመት ንግግር ካቀረቡ ለቅሶ ደራሾች መካከል የሩዋንዳው አምባገነን ፖል ካጋሜ አንዱ ነበር ማለት ይታወሳል እናም ይሄንን በማስመልከት አንዱ ha you called Kagame a dictator I hope Rwandans did not hurt you you are a clueless bastard blah 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 ሩዋንዳዎች እንዳይሰሙ well ፖል ካጋሜ ዲክቴተር ነው የሚሉ ሩዋንዳኖች ባስተዋወቀህስ ሰውየው የሚመሰገንበት እንግዲህ የዛሬ 20 ዓመት በፊት አገሩ ገብታበት ከነበረው አስከፊ የጄኖሳይድ ግፍና ጭካኔ በጦርነት አሸንፎ ሾቆ የነበረውን የአገሩን ሁኔታና ኢኮኖሚ ከጸጸተኛ የምዕራብ አገሮች ባገኘው እርዳታ ማሻሻሉ ነው እንግዲህ ሰውየው ለ20 ዓመት እስካሁን ስልጣን ላይ ዱቅ ብሎ የተገኘው በዲሞክራሲያዊ ሂደት ምናምን ሳይሆን yes go on ተቀናቃኞቹን በማስፈራራት በማሰር ጋዜጠኞችን በማፈን ጎረቤት ሀገሮች ውስጥ ጦርነቱ ከትና የጅምላ ግድያ በማካሄድ እንዲሁም ጎረቤቶችን አልፎ ሳውዝ አፍሪካ ድረስ ገዳዮችን ልኮ ተቀናቃኞቹን የሚያስደርግ ጀግና መሪ በመሆኑ ነው Gruesome murder this week of a senior member of another emerging opposition party, an attack on his former army chief and the slaying of a critical journalist have alarmed diplomats እንግዲህ ስለ ካጋሜና ውጭ ሀገር መነሳቱ ካልቀረ አንድ ቪዲዮ ላሳይሽ የምናየው ካጋሜ ከጸረ ፍልስጤም አክራሪ ዛይኒስት እስራኤሎች ጋር ኒውዮርክ ውስጥ ለስብሰባ ቀርቦ አንዱ ነጭ አሜሪካዊ ስለ ሰውየው ገድል ጮክ ብሎ ሲበረገድ One protester attempted to break through the curtain of silence.
Can someone please tell this heckler that they should not disrupt the world, the face of the Holocaust to the world? Everyone knows it. Everyone knows it. It's not a secret. Can someone please... State Department report. Look at the State Now this is astonishing. We have Elie Wiesel speaking, whose birthday is tomorrow. Is 85th birthday. እንደለመዱት እፍን ጋገሞቹ የካጋሚ ቦዲጋርዶች ሲያፈኑ አገር ዜግነት ምናምን ብለው ለይተው አያውቁም። ይሄኔ የካጋሚ ቤስት ፍሬንድ እንደሱ ጋገማዎቹን አብሮ ይዞ ቢሆን ኖሮ አበበ ገላው የሀገራችን አምባገነን መንግስቶች አይደለም ዋና መሪያቸውን መላሳቸውን እንኳን ወደ አሜሪካ ሲልኩ ከቦዲጋርድ ጋር መሆን አለበት። አለበለዚያ አሜሪካ ውስጥ በነጻ የመናገርና ሐሳብን የመግለጽ መብት ያሳበዳቸው ብዙ ባለጌዎች ይገኛሉ። ለምሳሌ ሞት ለወያኔ ለምሳሌ የኢህአዴግ ዋፈቀላጤ ሬድዋን ሁሴን ለዩኤስ አፍሪካን ሰሚት ዚዲሲ መታ ማርሻል የተባለ የሾቀ ሞል ውስጥ ቻይና ሰራሽ የአሜሪካን ልባብ ምናምን ልትሸምት ብቻዋን ገብታ ስትንጠዋለን። ምን አባክ ሰራለ ምን አባክ ሰራለ አንተ መወጋትና መገደል የለብህም መወጋትና መገደል የለብህም መወጋትና መገደል የለብህም ሞት ያለብህ ሌባ አይደለም ምን አባት አመጣለህ ሌባ ነህ መብትን ተማረው መብቴ ነው እሺ እወቀው እዚህ ጋር ደግሞ አቦይ ውድና የተከበራችሁ ኢትዮጵያውያን ገዳዩ ማፊያው የህወሓት ቁንጮው አቶ ስብሐት ነጋ እዚያ አጠገባችን ላይ ይገኛሉ። አቶ ስብሐት ነጋ ለመሆኑ ስለ እስክንድር ነጋ ምን ይላሉ? ስለ ጀግናው እስክንድር ነጋ ምን ይላሉ? ስለ አንዱዓለም አራጌ ምን ይላሉ? ስለ ሪዮት ዓለሙ ምን ይላሉ? ምን ልታረገኝ ነው? ምን ልታረገኝ ነው? እየቀዳው ነው። No, I'm a proud American. Come on. Try to do something. This is America. ይሄ የማፊያው የህወሓት እንትን እንዳይመስላችሁ። ይወላችሁ እንዳልኳችሁ ብልግናቸው የመላሰኛ መላስ ያስወጣል። ይሄ ኤድና ሞል ውስጥ ቢሆን ኖሮ ወደ ዋናው አርስት ካጋሜ ልመለስና ስለ አሜሪካን ፖለቲክስ በጥልቅ የሚዘገበውና በዋይት ሃውስ እንዲሁም በፖለቲከኞች በይፋ የሚነበበው ፖለቲኮ ማጋዚን የአሜሪካ መንግስት ማራቅ ይገባቸዋል ከሚሏቸው 25 የውጭ ሀገር መሪዎች ውስጥ ካጋሜን ቁጥር 14 ላይ አስቀምጠውታል። እንግዲህ በእግረ መንገዳችን ከነዚህ 25 ሀገሮች ውስጥ 11ኛ ላይ ያስቀመጡት ሀገር ማን ይመስላችኋል? Yep, sexy man. አንተ መላጣ ፕሮግራማችሁ ሙድ አለው ነገር ግን ስድብ ምናምን ታበዛላችሁ። ስድቡን ብትቀንሱት ግን ምን አለበት? ኧረ ጀለስ በጣም ተሳስተሻል። ድንገት አላስተዋልኩም ይሆናል እንጂ አይደለም የኛ አይነቱ ፕሮግራም ያባባ ተስፋይ ተረተረት እንኳን ያለ ስድብ አይጥምም። አይ ሶለኛ ነው አይረማ እባብ ምን ማለት ነው? ጅንጀሮ ያረ ጉድፈላ አይት ወገረ አለ የድሮ ሽማግሌ ናውዲ ታዲያ ያቱ ተረመን ደሞ ጭንቅላታ ያቻ ታዲያ ይገርማል ወሬኛ ናት ታዲያ እንደዛ ቅሌታም ሆኖ ወሬኛ ነው ከሌ ይቅር ሌላ ወሬኛ መሆን አስፈልግ በመንግስትም በኩል ታማኝ መሆን የሚችል እንደዛ ቅሌታም ሆኖ ታዲያ ደረጃ አለው ይለያያል። እንደው አሁን ለምሳሌ ከኔ ጋር የስድብ ግብ ውስጥ መግባት ውጤቱ ድጭ ብጭ ፕስክስ ትክትክ ምስምስ ወጥቶ ገብቶ ተንተክትኩ አይን ዋይን ሁለተኛ አይ ለመደኝም ስቅስቅ ልትል ትችላለህ ማለቴ ለማያውቁ ሰዎች እንድታሳውቀልኝ ነው። ተመልካቾቻችን መተከል የሌለውን የታላቁ መሪያችንን ቀበቶ ሳይሆን ማረጉን ተክቶ ለሀገራችን እድገት ያለ ረፍት ለሚተጋው ለጠቅላይ ሚኒስትራችን Hailemariam Desalegn ኤችዲ ያለን አድንቆትና ክብሮት እንዳለ ሆኖ ትንሽ ግርም የሚለን ኤችዲ ለውጭ ሀገር ጋዜጠኞች ቃለ መጠይቅ በሰጠ ቁጥር አንቴናዎቹ ሁሉ ወደሱ ነው የሚዞሩት። ለምን ብትሉ
ስለ ሀገራችን ወቅታዊ ሁኔታ ለመረዳት ሳይሆን የሰውየው እንግሊዘኛ ላይ አቃቀር ለማውጣት እና አሁን ኤችዲ ትንሽ እንግሊዘኛ ሰዋሰው ያባባል ዘይቤ አክሰንት አንዳንዴ ደግሞ የቃላት ትርጉም ላይ ቢሳሳት ሰው ምን እንደ ትልቅ ነገር ያካብዳል They have equivocally rejected that this is a false statement. የሰው ልጅ ፍጹም የለም መጀመሪያውን እኮ እንግሊዘኛ አፉን የፈታበት ቋንቋ አይደለም ያልተማረ መሃይም ነው እንዳትሉ ደግሞ ባችለሩን ከአዲስ አበባ ዩኒቨርሲቲ ማስተርሱን ከፊንላንድ ተጨማሪ ማስተር ቀሌን አይደለም እንደ ዶክተር ዘሚካኤል እንዳይመስላችሁ ተጨማሪ ማስተርሱን ከአዙዛ ፓሲፊክ ዩኒቨርሲቲ ኦፍ ካሊፎርኒያ የተረከበ ምሁር ቴክኖክራት ነው እንዲያውም ይሄ አዙዛ ዩኒቨርሲቲ እሱ ቤተሰቦቹ ውጭ ጉዳይ ሚኒስትራችንና ሌሎች የተከበሩ በተገኙበት ሐምሌ 24 ላይ የክብር ዶክተሬት ሊሰጡት ብለው በኢትዮጵያ ውስጥ የሰብአዊ መብት ረገጣ አፈሳ እፈና ቅብርጥስዮ ብለው የሽልማቱን ስነ ስርዓት ሰርዘዋል ይሰርዛቸውና ሳለሜ ቀረባቸው ያ ሁሉ ግን ሌላ ታሪክ ነው ወደ ቋንቋው እንመለስ እና ማለት የፈለኩት ሰውየው ቃለ መጠይቅ ሲሰጥ ማተኮር ያለብን እንግሊዘኛው ላይ ሳይሆን በዚህ እንግሊዘኛው ምን ለማለት እየፈለገ ነው Prime Minister Mellis was not consensual he is not listening የሚለው ላይ መሆን አለበት That's wrong ለምሳሌ ኤችዲ በቅርቡ ለቢቢሲ እና ሲኤንቢሲ የሰጡትን ኢንተርቪው ነው መልከት ቆይ አንድ ነገር ተገለጠልኝ ሹፉ እዚህ ጋር ሁለቱ ሚዲያ አውትሌቶች ቢቢሲ እና ሲኤንቢሲ በቢሲ ነው የሚያልቁት ለካ ከዚህ ተቆሩት ነው ኢቲቪ ኢቢሲ ተባለ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በአዋጅ ቁጥር 858 ህዝባር 2006 ወደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን መቀየሩ ይታወቃል What corporation ባለው ብዙ ሊባል ይችላል ግን እዚህ ጋር ቆማለሁ ከምር ሁለተኛ ካረስቱ ቻል ሰባረቀም ከለማለስ ኦኬ ቢቢሲ Now let's look specifically at the case of Gibot 7 opposition figure Ndagachu Sege there are growing concerns about how he was extradited into Ethiopia and his treatment will he get a fair trial The concerns can come It's not for those who are concerned we are doing this thing Ndagachu Sege is a Trojan horse for the Eritrean government to destabilize this country. He is not around there, but his stooges were there who were sent to destabilize and bomb this country. They were red-handed, captured with their bombs. Pardon me, but as an English professor, this hurts my ears. You said red-handed, captured, with their bombs. What you meant to say was caught red-handed. ይሄ ደግሞ ለፍዳዳ ፈረንጅ ምንም አልገባውም በመስመሩ መሃል ማንበብ አለብን እንደመሰለኝ ኤችዲ ለማለት የፈለገው ኢሃዲግ ኢንቨስቲጌት ሲያደርግ መጀመሪያ ጥፋተኛን ካለ በኋላ ይዝና የሚለውን ዘፈን ማከላው ያዘፈንሽ The Doing Business survey by the World Bank, where some important feedback came through CNBC showing weakness when it comes to investor protection, when it comes to registration of property, access to finance. You dropped in those ratings compared to the year before. Why are these setbacks happening at a time when you are pushing full force in trying to get more investment to Ethiopia? What this report says and what's happening on the ground are to the contrary. So I think... So you're saying the World Bank is wrong? They are wrong because the practice is showing it. I'm telling you the practice. I'm not talking about theory. ምን ትክክል ነው ጠያቂው ያልገባው ሁለት አይነት ወርልድ ባንኮች መኖራቸው ነው ትክክለኛውና የተሳሳተው ትክክለኛ ወርልድ ባንክ ኢቲቪ ላይ ይቅርታ ኢቢሲ ላይ የሚቀርበውና ስለ ኢትዮጵያ ኢኮኖሚ ጥሩና መልካም ነገሮች ብቻ የሚያወራው ነው ኢትዮጵያ ከዓለም ባንክ ጋር የ102.96 ሚሊዮን ዶላር ብድርና እርዳታ ስምምነት ተፈራረመች የዓለም ባንክ በኢትዮጵያ የትምህርት የጤናና ሌሎች መሰረታዊ ግልጋሎቶች አቅርቦት የበለጠ ለማሳደግ Bank President Robert Zolik appreciated Ethiopia's fast economic growth
The president has paid ኢትዮጵያ ባለፉት 9 ዓመታት በአማካይ ያስመዘገበችው እድገት ከሰሃራ በታች ካሉ የአፍሪካ ሀገራት በጥፍ እንደሚበልጥ የዓለም ባንክ አስታወቀ። ይህ የሚያወራው ስለ ብላሹ ኒው ሊበራሉ ወርልድ ባንክ ነው። ምንም አያውቅም ዝም በሉት። About media freedom, your country is now being mentioned in the same breath as countries that have the highest number of journalists and opposition figures jailed. Just recently, there were what are being referred to as the Zone 9 bloggers. They have been arrested for now more than 2 months. No proper case brought against them. Look, I suggest that you also shouldn't be connected with the terrorists. If you have any connection with terrorists, don't think that the Ethiopian government will let you free. እዲ ሃርድ ቦጨቀለ ወንዳታ አሜን ስለ ዞን 9 ሲጠይቅሽ ሃርድ ሰጥተሽ ጥያቄውን አስቀየስሽው። አልተቻልክም። ደስ የሚለው ቴሮሪስት ብለሽ ቴሮራይዝ ማድረግሽ ነው። ቀላል በርግጓል። በዛ ቀን ማታውኑ ነው ወደ ቦሌ በረራው። እሺ ካልቀረማ ለዚህኛውም ደገሞ የታባቱ If you yourself, if you have connection with Al-Shabaab, we'll arrest you. Abo HD bonus kacho. Oh, so you're threatening the journalist now? Oh, tough guy, eh? You're being a ruffian. I'd like to get a little rough with you. Oh, why don't you meet me out back and treat this like a real man, Prime Minister, instead of hiding behind your censorship and your journalist arrests and by golly. ይህ ሞዛዛ ፈረጅ ድጋይ መጣ። ባካቹ አርቁትና እስራኤል ስራበት ኤችዲ ሁሌ ስለሚላት ነገር ማውራት አለብኝ። That's wrong. That's not true. That's not true. That's wrong. Then you are wrong. No, ይሄን አይደለም ሌላኛው። Of course this is a democratic process only for the last 20 years. It's a very, new and a young democracy. If you take democratic process, democracy by itself is a culture. You engage, you develop it. But we are on the right track. There are lots of rooms to improvement because it's a process itself. But we are... By the way, ይቺ እናንተ ራሳችሁ 200-300 ዓመት ነው ዲሞክራሲ ተቋማት ለመገንባት የፈጀባችሁ የምትባለው አርጊውመንት ፈልጎ ብቻ አይደለም ሁሌ እንደ ዳግም መደገም ያለባት የኢህአዴግ ላይ ናት። And a democracy of only 15 years of age. You can go back to France, the process of democratization in France. It has taken more than maybe 100 years or so. So we cannot be compared with, civilized democracies like France. So the fundamental structure is democratic. Is there room for improvement? I do not know of any country where there is no room for improvement. Every government I know, including every government in Europe. Not only in Ethiopia, even in much more civilized democratic nations like France, you have always something to improve. Question. How old is Ethiopia's democracy? 15 years? And a democracy of only 15 years of age. 20 years? Of course, this is a democratic process only for the last 20 years. Hamarul 0. እኔ የምለው ግን ኤችዲ እንደው አሁን ከ200 ዓመት ባነሰ ጊዜ ውስጥ ያገራቸውን ዲሞክራሲያዊ ተቋማት የገነቡ ሀገሮች የሉም ነው የምትለኝ? የውጭውን ትተን እዚሁ አፍሪካ ውስጥ እንኳን በጣት የልቆጥራቸው የምችላቸው ሀገሮች እነ ጋና፣ ናሚቢያ፣ ቤኒን፣ ሳውት አፍሪካ፣ ቦትስዋና እና ቱኒዚያ በቀላሉ ይመጡልኛል። ስፎግር ነው ጉግል አድርጌ ነው ያወቅኳቸው። የኢትዮጵያን ስም ግን ሊስቱ ላይ አላገኘሁም። ብቻ ለነገሩ ሁለቱም ጠያቂዎች ቀሽሞች ነበሩ። ይሄን እኔ በሆን ኖሮ ጠያቂው ክብሩ ጠቅላይ ሚኒስትራችን ኤችዲ እኔ ሳልሆን አንዳንድ ሰዎች ኢህአዴግ በዚህ የምርጫ ዓመት 2007 ላይ ተቀናቃኞቹን ሁሉ አስሮ እንደተለመደው ብቻውን ኤክስፔንሲቭ የሆነ የምርጫ ቲያትር ሊጫወትብን ነው ምናምን ይላሉ። ለእንደነዚህ አይነት ስም አጥፊዎች የሚሉት አንድ ነገር ካለ ክቡርነቶ ምንድነው? I'm sexy and I know it. I'm sexy and I know it. ነፍሶች በሚቀጥለው እስክንገናኝ ድረስ እናንተም ያዙ። I'm sexy and I know it. I'm sexy and I know it. Check it out.
በመንግስቱ የተበጁትን ገደቦች በማናለብጅነት በመጣስ ስራዬ ብለው ብሔራዊ ደህንነትን አደጋ ላይ በሚጥል መልክ አመጽና ሁከትን የሚቀሰቅሱ አክራሪነትንና ሽብርተኝነትን የሚያወድሱ የሚያበረታቱ የህዝብ መሪዎችንና የተቋማትን መልካም ስምና ዝና በሐሰት የሚያጠፉና የሚወነጅሉ አንዳንድ ህትመቶች መኖራቸው ይታወቃል ብሏል። ስለሆነም በተመረጡና በሌሎች አስተማሪነታቸው በታመነባቸው ፋክት ጃኖ ሎሚ አዲስ ጉዳይና እንቁ የሚባሉ መጽሔቶችን እንዲሁም አፍሮ ታይምስ የሚባለውን ጋዜጣ በሚያሳትሙ ተጠርጣሪ አሳታሚዎችና ድርጅቶች ላይ የሀገሪቱ ህግ በሚደነግገው መሰረት በአቃቤ ህግ የወንጀል ክስ እንደተመሰረተባቸው ገልጿል። Now you want to shut down the newspapers? Maybe you should be reading some newspapers, Prime Minister. I never. A civilized man always reads newspapers. Clearly you're very uncivilized. ክስ የማቅረቡ ሂደትን በተደጋጋሚ ህጉን በማናለብኝነት በጣሱና በሚጥሱ አሳታሚዎችና የመገናኛ ብዙሃን ድርጅቶች ላይ ይቀጥላል ብሏል የፍትህ ሚኒስቴር በመግለጫው። Sorry Prime Minister, now you have me real scared. Ooh, what's the Prime Minister going to do? Arrest me? Ooh, hide behind your newspaper censorship. Fine. Caught me red-handed with my bombs. Hehehe. እኛ ወንጀለኞች አይደለንም እኛ እንሰጣለን ደረታችን እንደዛ ቅሌታም ሆኖ